ለምን ጾመ አምላካችን? ለምን ጾመ? እከብር ኃይል ክቡር ነው፣ እቀደስ ኃይል ቅዱስ ነው። ለምን ጾመ ስንል ለአርአያ። ለምን? ለአርአያ። ሁለተኛው ደግሞ ለአብነት ወይንም ለምሳሌ ጾሙ ብሎ ለማስተማር ጾሙ በተግባር አስተምሮናል። ለዚህ ነው ከኔ ተማሩ ይላል እኮ ራሱ የማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ከኔ ተማሩ። ምን በሉ? ከኔ ተማሩ እኔ የዋህ በልቤም ትሁት ነኝ። የማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ከኔ ተማሩ ብሎ። ስለዚህ ኢየሱስ ክርስቶስ ያስተማረን በቃል ብቻ አይደለም። በቃል ምን ብሎ አስተምሯል? እንዲህ አይነቱ ክፉ መንፈስ ከጾምና ከጸሎት በቀር ሊወጣ አይችልም ብሎ ክፉን ነገር ማራቅ የምንችለው በጾምና በጸሎት እንደሆነ በቃል ተናግሮ አስተምሯል። እውነት አሰጥ እውነት ነው። በቃል ያስተማረውን በተግባር ያስተማረውን በቃል አረጋግጦ አሳይቶናል። አሁን የዘመኑ አገልጋዮች ይሄንን ስል ሁሉን ማለት አይደለም። የሚናገሩትን የሚኖሩትን የሚያስተምሩ አባቶች አሉ፣ ጳጳሳት አሉን፣ ካህናት አሉን፣ ሊቃውንት አሉን። ሁሉን ለመጨፍለቅ አይደለም። እንዲያዝል የምፈልገው ግን አብዛኛዎቻችን እንደምንናገረው አንኖርም፣ እንደምናስተምረው ሕይወታችን መልካም አይደለም። ስለዚህ ሰው በተለይ አገልጋይ ቤተ ክርስቲያንን የሚመራ መሪ ከላይ ከሊቀ ጳጳሱ ከፓትርያርኩ ጀምሮ ታች እስካለነው ድረስ እያንዳንዳችን ከክርስቶስ እንደተማርን የምናስተምረውን በተግባር የምናሳየውን በትምህርት ልንገልጥ ይገባል። ኢየሱስ ክርስቶስ ያስተማረውን በተግባር ሰርቶ ምን ብሎናል? አሳይቶናል። ጾሙ ብሎ አስተምሯል። ጾሙም ደግሞ ምን ብሎናል? አሳይቶናል። ስለዚህ ምን ጾመው እንዴት እንደሆነ በጾማችን ሰዓት ምን አይነት ፈተና እንደሚመጣብን በጾም ደግሞ ምን አይነት ክብር እንዳለ ሊያስተምረን ጾሟል። ስለዚህ ቅዱስ ያሬድ ጾመ የሚለውን ነገር ከመናገሩ በፊት ከሰማየ ሰማያት መውረዱን እንድናስብ ዘወረደ ብሎ ምን ብሏል? ሰይሟል። በዚህ በዘወረደ በሰንበቱ የሚሰበከውን ምስባክ ነው። የዕለቱን ዲያቆናቱ በቅዳሴው ላይ የሚዘምሩትን መዝሙሩን ነው፣ ምስባኩን ነው ርዕስ ያደረገ ነው። ቅዱስ ዳዊት ለእግዚአብሔር በፍርሃት ምን ብሏል? ተገዙ